ማታ ደውዬ ለምለም እባክሽ ይሄ ልጅ እየባለገ ነው፣ ሌላ ታሪክ ውስጥ እየገባ ነው፣ ህያብም ሌላ ታሪክ ውስጥ እያስገባት ነው፣ ልጅቷ ሊያሳብዳት ነው፣ እባክሽ መተሽ የሆነ ነገር ፍጠር ያልኳት ማለት ነው። ስለዚህ እሷም ጭራሽ አንተ ላይ ምንም አይነት እኔ ጉዳት እንዲደርስብህ አልፈልግም። ተረዳኝ አይደል? ማለት በእኔ ላይ ደረሰው በእኔ ላይ የሆነ ያለው ነገር ያለፈውም ነገር ይበቃልና ይሄንን ቤት ንቅንቅ ለቀሽ እንዳትወጪ። ይሄንን ቤት ለቀሽ ከወጣሽ ከኔ ጋር ነው በቃ ምን እንደባበረው እስከመጨረሻው እንደባበራለን። ይሄንን ቤት ለቀሽ ወጣሽ ማለት ለሱ እጅ ሰጠሽ ማለት ነው። ጽጌ ሶሪ እሺ፣ ለተፈጠረው ነገር ምንም ለሰላም ግባለች። እኔ ይቅርታል እናትሽን ጠብቂያት አደራሽን። ሰላም የተከበራችሁ መወዳችሁ ከሀገር ውስጥ ከሀገር ውጭ ያላችሁ ቤተሰቦች ሰላም ናችሁ? እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። እንግዲህ እንደምታውቁት የብራዘር ነገር በቃ ሊሆንልኝ አልቻለም። ብዬ አቅቶኛል አትሉም? በቃ ምንም ነገር ሊሳካልኝ አልቻለም። ልጁም መባለጉን አላቆመም። አስታርቀው ሞከርኩኝ እምቢ አለኝ። አማላጅ ላኩኝ ከዊና ጋር ገባው። ምንም አንድ መፍትሄ አጣው ማለት ነው። በዛ ላይ ደግሞ ታውቃላችሁ ባለፈው ትንሽ ግርግር ተፈጥሮ ነበረ ከልጅቷ ጋር። ልጅቷን በጣም መትቻት ነበረ ማለት ነው እና በጣም ጉዳት አድርሼባት ነበረ። ግን ያው በቃ ታውቁት ልጅቷ ትንሽ ጉዳት አድርሼባት ነበር አትሉም? ጉዳት ማለት በቃ ከህያብ ራስና ከወንድሜ ራስ እንድትወጣ በዛ መሃል በጥፊና በቃ በእርግጫ መትቻት ነበር። አልፎም በዱላ መትቻታለሁ፣ አልዋሻችሁም። ሴት ልጅ እንደዛ ይመታን። ግን ያደረገችው ነገር ተገቢ ስላልሆነ ያደረገችው ነገር መጥፎ ስለሆነ በጥፊና በዱላ መተዋት ማለት ነው። በቃ በጣም ስላናደደችኝ፣ ምክንያቱም አልፎ ተርፎ ከኤፍሬሞ ጋር መባለጓ ሳያንሳት ህያብ እያለች ቤቷ መጣች። ቤቷ ስትመጣ አላስቻለኝም። ከዛ በዱላ በምን ጠራርጌ መተዋት፣ እሱንም መትቼዋለሁ። ከዛ እንግዲህ ያው እኔ እንደዚህም ብዙም በቃ ይናል በቃ ሩቅ ቦታ ይሄዳል ብዬ አላሰብኩም፣ እንደዚህ ይጋነናልም ብዬ አላሰብኩም ማለት ነው። ይሄንን ነገር በማድረጌ እንግዲህ አባቷም ሰምቶ ይሁን ወንድሟም የተለያየ ሰው ሰምቶ ይሁን አላቅም ከሰሰችኝ ማለት ነው ልጅቷ። አሁን ከሳኛለች የክስ ወረቀት ምናምን ነገር እንግዲህ ያው በብራዘር በኩል ነው ይሄንን ነገር የሰማሁት። ወንድሜ ነው ነገረኝ። እሱ ስለነገረኝ አምነዋለሁ ማለት አይደለም። ወረቀቱ ደግሞ ለህያብ በሰው በኩል ሲደርሳት እንግዲህ ምንም ማድረግ አልችልም። ከአዲስ አበባ መሄድ እንዳለብኝ ነው የተሰማኝ። ምክንያቱም ጥሩ አይሆንም እዚህ በመሆኔ ነገሩ ራሱ እየተጋነነ መጣ መሰለኝ። አላቅም እኔ እዚህ መጥቼ ትንሽ ነገሩን እፈታዋለሁ ብዬ ነበር ያሰብኩት። እኔ ስገባበት ሁላ ጭራሽ ባሰ ማለት ነው። እንኳን ሊታረቁ አይደለም ነገሩ ድብልቅልቁን አውጡት ማለት ነው። እና አለ በቃ ብራዘሬ በጣም አስጠልቶኛል፣ በጣም ደብሮኛል። እኔ እንግዲህ ያው እንደምታውቁት እንደ ታላቅ ወንድም ለመክረው ሞክሬያለሁ፣ መክሬዋለሁም ገጽሼዋለሁም። ከዚህ በላይ ምንም ላደርግለት አልችልም። እንግዲህ ራሱ የገባበት ጣጣ ነው። ከዚህ በላይ እኔ ምንም ላደርግ አልችልም። ራሱ ይወጣበት። ህያብ ግን የኔ እናት፣ የኔ እህት፣ የኔ ውድ ምሳሳላት እህት ናት። ህያብ ማለት እግዚአብሔር ከጎኗ ይሁን፣ ፈጣሪ ከጎኗ ይርዳት። ምንም ላደርግላት አልችልም። በቃ ከዚህ በላይ ምንም ላደርግላት አልችልም። የምሬን ነው የምላችሁ። እቺ ልጅ በጣም እየተጎዳችብኝ ስለሆነ ምንም ላደርግ አልችልም። ያለኝ አማራጭ ምንድነው መሰላችሁ? በቃ ብዬ ለምለምን ማስመጣት ነው አዲስ አበባ። አሁን ያስኩት አማራጭ ለምለም ለአንዴና ለመጨረሻ ጊዜ መታ ይሄንን ነገር መጓጨት እንዳለባት ነው የተሰማኝ። ስለዚህ ምን አሰብኩኝ መሰላችሁ? ማታ ደውዬ ለምለም እባክሽ ይሄ ልጅ እየባለገ ነው፣ ሌላ ታሪክ ውስጥ እየገባ ነው፣ ህያብም ሌላ ታሪክ ውስጥ እያስገባት ነው፣ ልጅቷ ሊያሳብዳት ነው፣ እባክሽ መተሽ የሆነ ነገር ፍጠር ያልኳት ማለት ነው። ስለዚህ እሷም አላሳፈረችኝም። ታላቅ እህታችን ለምለም እስቲ ያለውን ነገር መጥቼ ወይ ሰኞ እመጣለሁ ወይ ማክሰኞ መጥቼ የሆነ ነገር እፈጥራለሁ፣ እስቲ እኔን እንኳን ከሰማኝ ብላለች። ደስ አለኝ ማለት ነው ይሄንን ነገር ስሰማ በጣም ደስ ብሎኛል አትሉም? ስለዚህ እኔ ካሁን በኋላ እንግዲህ እነሱ ጋርም ገብቼ ሌላ ግርግር መፍጠር አልፈልግም። ቤተሰቦቼ እንደምታውቁት ነው እኔ ደግሞ ትልቅ ችግር አለብኝ ማለት ነው። በጣም ትልቅ ችግር አለብኝ። ስናደድ የማደርገውን ነገር አላቅም። ቢሆን ነገር አንስቼ ወይ መታለው ነው ወይ ፈነክታለው ነው የሰውን ልጅ በቃ አልችልማ። ሰው ሲበደል ሳይ አልችልም።
ስለዚህ ልጅቷን እንግዲህ ውጪ ላይ ትንሽ ሳልጎዳት አልቀርም፣ በዱላ ነገር መትቻታለሁ። በጣም ነው ይሄ ልጅ ላይ ይቀራረፍኳት። እንግዲህ ምን እግሯ ይጎዳ በጥፌ መታዋት አገጯ ይቆረጥ አላቅም፣ ብቻ የክስ ደብዳቤ በኤፍሬም በኩል ተደርጎ በህያብ በኩል ምናምን የደረሰኝ። አልፈራም፣ መፍራት አልፈራም፣ ፈሪቼም አይደለም። ግን በቃ መግባት እንደሌለብኝ ካሁን በኋላ እዚህ ውስጥ ገብቼ ሌላ ታሪክ መፍጠር እንደሌለብኝ ተምሬያለሁ። ለምለምን ደውዬ ነግሬያታለሁ ያለውን ነገር። እንግዲህ እስቲ በሷ በኩል ደግሞ ይሄ ልጅ የሚስተካከል ነገር ከሆነ ከእግዚአብሔር ጋር አብረን እናያለን። ቤት ደርሻለሁ። ህያብ ጋር አንዳንድ ነገር እስቲ ልበላትና ልሰናበታት። እዩ ሰላም ዋላችሁ። ህያብ የለችም? ጠሪልኛለሽ አንዴ። በሰላም ነው። ካንቺ ጋር ንግግር የለኝም። እኔ ከሷ ጋር ነው ላናግር። ካንቺ ጋር ንግግር የለኝም ጽጌ። እኔ እኮ መነጋገር ፈልጌ አይደለም። ለምንድን ነው አስሬ እየመጣ ብትጨቀጭቀኝ? ምን አለ? አንዴ ህያብን ፈልጊያት ነው እንግዲህ አንዳንድ ማናገራት ነገር አለ። ምን አለ? ባለፈው እኮ ጨርሰናል ንግግር። ምን አለ? ካንቺ ጋር ንግግር የለኝም። ካለች ገቢና ጥሪልኝ እሷን። ብሩኬ አለች መኖር ግን ደግሞ እኔም ጭቅጭቅ አልፈልግም። ስለባለፈው ያደረኩት ይቅርታ እኔም ስላናደድከኝ ነው አይደል? አሁን ዛሬ እንዲህ ነው ብለን ትጨቀጭቀኝ አልፈልግም። እሺ ይቅርታ። እኔም ይቅርታ። እሺ ይቅርታሽን ተቀብያለሁ። ህያብ የፈለክባት ምክንያት ምንድን ነው? ትንሽ የሆነ የተፈጠረ ነገር ስላለ ያን የተፈጠረ ስለ ኤፍሬም እንድታወራት አልፈልግም። አይ ስለ ኤፍሬም አይደለም። ስለማን ነው የምትናገረው? ስለ እኔና ስለ እሷ አንዴ የማወራት ነገር አለ። እባክሽ አንዴ እህትሽን ብቻ ጥሪልኝ ጽጌ። እሺ እንግዲህ እህት እንግዲህ ያው ለዚህ ነገሯ እንግዲህ ትዳር እንደዚህ አይድንም። አሁንም የምነግረው ይሄንን ነው። ትዳር እንደዚህ አይድንም። እህት ማንም የገባበት ትዳር እንደማይድን ነው የምፈልግ። እንግዲህ እግዚአብሔር በመሀላቸው ገብቶ እርቅን ያምጣላቸው። ሌላ ምንም የምለው ነገር የለም። አይ እንዴት ነሽልኝ? ደህና ነሽ? ሁሉ ሰላም? ምን ይደረግ ብለሻል? አንዳንዴ የሚፈጠረው ነገር እንዴት ነሽ? ሰላም ነው? ማታ እኮ ያው ደውለሽ ኧረ ከእሷ ጋር ምንም ይቅርታ ጠይቀኛለች። በነገራችን ካሁን በኋላ ያደረኩት ባለፈው ይቅርታ ጠይቄዋለሁ። ተመቻነት ቻት ነው ባይዘው። ግን እኔ ደግሞ አሁን እንትን አለ ምክንያቱ ለህያብ ዛሬም እንደምታወራት አላውቅም። እኔ ተደብቄ ዛሬም ግቢ እንዲለኝ ነው የሚመስለኝ ሀሳብ። ካሁን በኋላ እንደውም ማለት ነው አላስቸግርሽም፣ አንቺንም አላስቸግርሽም፣ ህያብን እንደውም በቃ ትንሽ ለሷ መከታ ሆኜ ነበር የመጣሁት። ተስተካከለ ወንድም ተስተካከለ። ብሩኬ ወንድም ስለሱ እንግዲህ ላወራትም አልችልም፣ ምክንያቱም የተስተካከለ ነገር ስለሌለ። ምን መሰለሽ ብሩኬ ሁሉም ነገር ማለት ነው ማለት እናንተም ሁላችሁም እንድትጨነቁ አልፈልግም ከዚህ በኋላ። እኔም ከዚህ በኋላ የራሴን ህይወት ነው የምኖረው እንጂ ማለት የሆነን ሰው እየተለማመጥኩ ወይም ደግሞ የሆነን ሰው ይፈልግ ነው መሰለ ማለት በቃ ከእናንተ ጋር እንደነበርኩት ነው። ምንም የሚቀየር ነገር የለም ማለት እናንተ ለእኔ ያላችሁ ቦታ እስካልተቀየረ ድረስ ይህን ልብ ጭራሽ ይቀየራል ማለት አይደለም። ግን ደግሞ ማለት እኔ ከዚህ በኋላ የራሴን ህይወት እቀጥላለሁ። ይሄ ወንድም ስለሆነ ለሱ እንትን እንደማትልም አውቃለሁ ሁላችሁንም። ግን ከዚህ በኋላ እኔ የራሴን ላይፍ ለመቀጠል ወስኛለሁ ማለት ማንም ሰው እየተለማመጥኩኝ ማንም ሰው በግድ ከኔ ጋር አሁን እያልኩኝ መኖር አልፈልግም። በመጀመሪያ ልጅ ነኝ፣ ተማሪ ነኝ፣ ወጥቼ የምገባ ሰው ነኝ እና የራሴን ህይወት ከዚህ በኋላ ማለት ትክክል ነው የሚለውን ነገር በሙሉ በራሴ መንገድ ትክክል መስሎ የታየኝን ነገር እንደ ራሴ ሆኜ አድርገዋለሁ ማለት ነውና አድርጊ መፍትሽ ነው ማድረግ ትችላለሽ። ግን ማለት ነው ብሩኬ ማለት እኛ ዙሪያ ላይ እኔ አካባቢ ላይ የሚመጡ ችግሮች በሙሉ ለአንተም ነው ጦስ እየሆኑ ያሉት። ሰሞኑ የተፈጠረውን ነገር አይተካልና አይቻለሁ። መሄድ ካለብህ እኔ እውነት አብረኸኝ ማለት ነው ብሩኬ አንተም ዊናም ማለት በቃ አብራችሁኝ እዚህ ብትሆኑ ራሱ በጣም ደስተኛ ነኝ። ግን እየተፈጠሩ ያሉትን ነገሮች ደግሞ እያየ ነው አንተም
ምንም ሊፈታ አልቻለም። በእኛ የሚፈታ ነገር አይደለም ይሄ ነገር። ይሄ ያበቃል። ብሩኬ በማንም የሚፈታ ነገር አይደለም ማለት አንተም አይኖ ልትል የፈለግከው ነገር ገባኝ። ለምሊ ምናምን ልትል ነው። ለምለምን እዚህ መጥራት ማለት ነው እውነት ከማስቸገር ውጪ ምንም የሚቀየር ነገር የለም። እሷ ትንሽ የሆነ አስማታዊ ነገር ስላላት ቆይ ብሩኬ የሆነ ነገር አላት ልትል ያልከው ነገር ገብቶኛል። ለምለም ስትመጣ ኤፍሬም ይቀየራል ምናምን ነገር ነው አይደል? እንደዛ ነገር ነው ይቀየራል። እሷ ትልቅ ነገር አላት። አትይም የሆነ በቃ የማስተካከል የሆነ የተራራቀን ሰው የማቀራረብ ብቃቱ አላት። ለምለም ችሎታውም አላት እና እኛን የላከችኝ እኔንም የላከችኝ ቢያንስ በእናንተ እስቲ በታላላቆቹ ሊማር ይችላል ወይም ሊመለስ ይችላል ብላ ነው። እሷ እንደላከችኝም ነግሬሻለሁ መጀመሪያ። ለምለም ከዚህ በኋላ መታ ኤፍሬም ወደ እኔ ቢመለስ እኔ ወደ ኤፍሬም ግን አልመለስ። እኔ ነግሬያለሁ። ከዚህ በኋላ የራሴን ህይወት ማለት ወንድም ሆነህና እኔ ደግሞ ልክ እንደ ወንድሜ ነኝ። ለኔ ፈጣሪ ያስተካክለዋል። ይሄው ፊት ለፊት ነው መናገር የምፈልገው። ማለት እኔ ከዚህ በኋላ የራሴን ኑሮ በቃ ሰላማዊ ነገር ነው የምፈልገው። እኔ ጭቅጭቅ ሳልችኛል። እኔ የሆነ ንዝንዝ ምናምን የሚሉት ነገሮች በጣም ስላስጠሉኝ ነውና ችግር የለውም እንግዲህ ካሁን በኋላ ይኸውልሽ እኔ የገባውበት ነገር በቃ እየተባባሰ ነው የመጣው። አልፎ ተርፎም የገባውበት ነገር ይስተካከላል ብዬ ነበር። ሊስተካከል አልቻለም። አልፎ ተርፎ ከምትወጃት ከእህትሽ ጋር ራሱ በጣም ተጣልቻለሁ። ለኔም ጦስ እየመጣብኝ ነው ያለው። በዛ ላይ የተፈጠሩትን ነገሮች አይተሃል። ጭራሽ አንተ ላይ ምንም አይነት እኔ ጉዳት እንዲደርስብህ አልፈልግም። ተረዳኝ አይደል? ማለት በእኔ ላይ ደረሰው በእኔ ላይ የሆነ ያለው ነገር ያለፈውም ነገር ይበቃልና አንተ ላይ ዊና ላይ ምንም ነገር እንዲፈጠር አልፈልግም። መፍታት ያለብኝ ነገሮች ካሉ ከዚህ በኋላ ቤተሰብ ገብቶ ምናምን ሳይሆን ራሴ ወደ ራሴ መንገድ ወደ ራሴ ህይወት መግባት የሌለበትን ሰው ራሴ በሚሄደው መንገድ ሁላ ሂጄ ወደ እኔ ህይወት እንዳይገቡ ማድረግ እሱ ልቦና ይስጠው። ወንድሜ ልቦና ይስጠው። ሂው ወንድሜ ልቦና ይስጠው። ፈጣሪ ልቦና ይስጠው። በቃ በጓደኞቹ ተሰገረ፣ በእኔ ተሰከረ፣ ምንም አይነት መፍትሄ አልተሰጠም። ያ ማለት እናንተ ጥፋት አለባችሁ ማለት አይደለም። የለብንም። አዎ እኔ ደግሞ እንድትረዱ የሚፈልገው ነገር ያንና ለእናንተ ያለኝ ክብር እንደዚህችን ብሎ እውነት በጭራሽ አይቀንስም እና መሄድ ካለብህ እውነት እኔማ እኮ ልሰናበትሽ ነው የመጣሁት። ግን ይኸውልሽ ጭራሽ አንተ ላይ ሁላ ክስ መጥቶብሃልና ያ ነገር ነው ካለብህ ታጅራ ሂደ የሚስተካከል ነገር ከሆነ ይስተካከላል። እኔ ክሱን ፈርቼ ምናምን እኮ አይደለም አሁንም የምሄደው ማንዳም ፈርቼ ወይም ክሱን ፈርቼ ሌላ ነገር ወይም እህትሽም ተደርባበት ይሁን ክሱ ላይ አላውቅም ግን እንዳልተደረበችበት ማቀው ይቅርታ ጠይቃኛለች። በቃ ችግር የለውም። እሺ አውቃለሁ። እሱ ተረዳውኝ እኮ ካንቺም ተረዳሽ። ላይ መደረበው ነው ስታስበው ለራሴ ብዙ ነገር ክሱ ሲደርሰኝ ሌላ ነገር ስላሰብኩ ነው። ምንም ክስ የተለየ ነገር የለውም። የሰራ ነገር አይደለም። ወንድ ልጅ ነው፣ ችግር የለም። ግን እኔ አልፈራም። እኔ በእኔ የመጣ ነገር እናንተ ላይ ምንም አይነት ጉዳት እንዲደርሰባችሁ ስለማልፈልግ ነው። ምክንያቱም እናንተ የሆነ ነገር ከሆናችሁ እኔ ነኝ የምጠጸተው፣ እኔ ነኝ የሆነ ነገር ውስጥ የምገባውና ስለዚህ ይኸውልሽ በቃ አሁን አንድ ነገር ልነግርሽ ነው የምመጣው። ትላንትና ማታ ለምለም ደውላልኝ ነበር። ምን አለችኝ መሰለሽ? ወይ ማክሰኞ ወይ ሮብ እመጣለሁ። እሱም የምትመጣው ይኸውልሽ ንገራት አላለችኝም። አውርተሻል እንዴ ከሷ ጋር? ደውላልሻለች። በቃ እና የሚስተካከል ነገር ካለ ይሄ ባለጌ የሆነ ወንድሜ በሷ እጅ የሚስተካከል ከሆነ ይስተካከላል ነው የምልሽ። ይስተካከላል። የማይስተካከልም ከሆነ ደግሞ እኔ ለፈጣሪ ሁሉንም ነገር እሰጣለሁ። ጸሎት አደርግልሻለሁ። እግዚአብሔር ይመስገን። እናቴም ጸሎት ታደርግልሻለች። እናትሽም ጸሎት እያደረገችልሽ ነው። አሁን የመጣሁበት ምክንያት ከአዲስ አበባ መሄድ አለብኝ ወደ ክፍለ ሀገር። ልጅቷም ሌላ ጣጣ ሳታመጣ ሌላ ችግር ሳይመጣ ከዚህ መሄድ አለብኝ። ፈርቼ አይደለም ግን መሄድ አለብኝ። ምክንያቱም ሰው በገባበት ቁጥር ትዳራችሁ በቃ እየተበላሸ ነው የመጣው። ሳስበው ማለት ነው። እኔም ገባሸት ብቻ ሳይሆን ብሩኬ ምን አለመሰለ ሶስተኛ ወገን ገብቶ የገባ የተበጠበጠውን ነገር ሶስተኛ ወገን ገብቶ እርቅ ይፈጠራል ብዬ አላስብም። መፍታት ያለብኝን ነገር በሙሉ ራሴን ለመፍታት እሞክራለሁ። ብትችል ለምለምም አትቸገር። እውነት እሷ ግድ ይላታል። እሷ በቃ እኔ ነይ ብያት አይደለም እኮ የምትመጣው ለምለም መታ እዚህ ጋር ምንም ነገር ብትል ኤፍሬም ላይ የሆነ ነገር ቢፈጠር እኔና ኤፍሬም ጋር ያለ ነገር ይቀየራል ማለት አይደለም። እንግዲህ እሱ ለሷ ታስረጃታለሽ። ያከብራታል፣ ይፈራታል፣ እንደ ታላቅነት ይፈራታል። ግን እሷን ፈርቶ የሆነ ነገር ቢቀየር
ነገ ላይ የሚሆን ነገር በተፈጠረ ቁጥር ለምለም መግባት የለባትም። ተረዳኝ። እዚህ ጋር አቃቃ ጨዋታ አይደለም ይሄ። የህፃን ልጅ ጭቃ እያቦካን የነበረበት ጊዜ እንኳን እንደዚህ አይነት ነገር የለምና የሆነ ነገር በተፈጠረ ቁጥር ለምለም ትምጣ እንዴ። ለምለም እኮ ስራ ፈታ አይደለችም። ስራ ያላት ሰው ናት። ቤተሰብ አለ፣ ብዙ ነገር አለና የሆነ ነገር በተፈጠረ ቁጥር ሰው ራሱን ለውጦ እያሻሻለ እኔም በራሴ እፈታለሁኝ እንጂ የሆነ ነገር ሲፈጠር ለምለም ላይ እያልኩኝ እንትን ካልኩኝማ እኔ ነው እየኖርኩ ያለሁት ወይስ ለአንዴና ለመጨረሻ ጊዜ ቢያንስ መታ የሆነ የምታስተካክለው ነገር ካለ ታስተካክል። እኔም ለምኛት ነው ከዚህ በፊትም እንደዚህ ለምኛት ነው። እናቴም ለምናታለች፣ አባቴም ለምኗታል። በቃ እስቲ እኛ ከመሄዳችን ቢያንስ አንቺ የቤቱ ትልቅ ነሽ፣ ይሄ ትንሽ ልጅ ሊመከር ሊመለስ ከቻለ እናት አባቴም ሂጅ ብለዋት ነው የመጣችው። የምትመጣውም ማለት ነው እርግጠኛ ሆኜ ስለምነግርሽ ነው። ስለዚህ በዚህ መሀል ለተፈጠረው ነገር እኔ ጥፋት ካጠፋው ይቅርታ ያ በእኔ ላንቺ ነው አሁንም የቆምኩት። ስለዚህ አሁንም እቆማለሁ። ስላንቺ የሆነ ነገር ቢፈጠር የሆነ ነገር ከማድረግ ወደኋላ አልልም። ከጎንሽ ነኝ። አሁንም እንግዲህ ሲስተር እስከምትመጣ ድረስ አልጠብቃትም። እኔ መሄድ አለብኝ። አንዳንድ ነገር ማስተካከለው ነገር አለ እዛም ሄጄ እና ብሩክ እኔ አንድ ጥያቄ ሳይሆን አሁን አንተ ለምለም መጣ ኢፍሬም ይስተካከላል ብለህ ነው የምታስበው? በትክክል እሺ ነው። አንተ መጥተል ዊና መጥቷል ብዙ ነገር አድርጋችሁ እንኳን ያስተካከለ እንዴት ነው ለምለም መጣ ታስተካከለ? እሷ ታውቋለች። እሷ ስስ ጎኑን በደንብ ታውቋለች። ልጅቷ የሆነ ነገር አድርጋ ይዛዋለች። በቃ እንዴት እንደሚፈራ እሷ ስትመጣ እንዴት እንደሚያደርገው እሱ በቃ ባለጌ ሁን ከተባለ እንግዲህ ባለጌ ሌላ ነገር አለ። ከልጅቷ ጋር የሆነ እኛ ማናውቀው ትልቅ ነገር አለ ብሩኬ። እስኪ ትምጣና እዚህ ቤት ስትመጣ ለህያብቱ አይደል ለሷ የሚንከባከባ ስለሷ ስናነሳ እንዴት ነው የሚንጨረጨረው? እያየሁ አይደል እንዴ? በቃ እኔ አሁን የተሻለኝን አድርጌያለሁ። ከዚህ ቤት እንድትወጣ አድርጌያለሁ። የሆነ ነገር በቃ እና ወደ ቤትሽም ደግሞ እንድትገቢ አድርጌያለሁ። ካሁን በኋላ ደግሞ አንድና አንድ አትረግጬ የምነግርሽ ነገር ይሄንን ቤት ለቃችሁ እንዳትወጡ፣ ንቅንቅ እንዳትሉ። እሺ እንዴት ነው የምንኖረው? ብዙ ነገር እኮ እየደረሰን ያለው ይድረስባችሁ። በህግ ትሄዳላችሁ። እምቢ ከተባለ አሁን እሷ እስከምትመጣ ድረስ ጠብቁ። እኔ ሄዳለሁ። እኔ ሄጄ ምናልባት ሌላ ነገር መጥቶ ከዚህ ቤት ሊያስወጣችሁ ይሞክራል። ግን ይሄን ቤት እንደዚህ አቅነተሹ እንደዚህ አሳምረሽ ያሽው አንቺ ነሽና ሌላ ሴት መግባት የለበትም። ይሄንን ቤት ንቅንቅ ለቀሽ እንዳትወጪ። ይሄንን ቤት ለቀሽ ከወጣሽ ከኔ ጋር ነው በቃ የምንደባበረው። እስከመጨረሻው እንደባበራለን። ይሄንን ቤት ለቀሽ ወጣሽ ማለት ለሱ እጅ ሰጠሽ ማለት ነው። ነው ብሩኬ እንደዛ የሚባል ነገር በቃ እጅን አንተ ስላልከኝ ሳይሆን እኔ በራሴ ብዙ ውሳኔዎችን ጨርሻለሁ። ግን በቃ እና ለቀሽ ላለመውጣት ቃል ትገቢያለሽ? አሮ እንዴ አመሰግናለሁ። እንግዲህ አሁን መሄድ አለብኝ። አቴም ውጪ ጓደኞች ያሉ ወደ ክፍለ ሀገር የሚሄዱ ከነሱ ጋር ነው የሚሄደው። አዎ መኪና። አረ ምንም ችግር የለውም። በቃ እስከዚህ ከሸኘሽኝ የሚበቃል። መጀመሪያ ግን እህትሽን ጽጌ ሶሪ እሺ፣ ለተፈጠረው ነገር ምንም ለሰላም ግባለች። እኔ ይቅርታ እና እህትሽን ጠብቂያት አደራሽን። ይቅርታ ብያለሁ ነው ልትገይው ያስመስል ሰብራኛለች እኮ ደግሞ። እሺ ጄም በጣም ነው የሰበረችኝ። አትይም ግን ያው በቃ እሱ ይመለሳል ብዬ ነበር። ይሄንን ነገሮች ለማስተካከል ነበር፣ ግን ደግሞ የተባባሰ ነው እንጂ የተስተካከለ አይደለም ይመጣ። በቃ አደራሽን ይሄንን ቤት ለቃችሁ እንዳትወጡ። ትመጣለች፣ ልኩን ትሰጠዋለች፣ ዋጋውን ትሰጠዋለች። ሲስተር እሺ ነይ እስከታች ሸኝሽ። እሺ